ዋው አባት ማለት እናንተ ለካ እውነተኛ አባቶች አሁንም አሉ፣ በዚህ ዘመንም አሉ። እስኪ ይህንን አዳምጡና እኔ እንደተገረምቱ ካልተገረማችሁ ማለት ነው በቃ እኔ እቀጣለሁ። ለእኔ ማቴዎ ከዋንጫም ከስኬትም ከየትኛውም ድል ይበልጣል። የጀግናው አባት የማርክ ኩኩሪያ ልብ የሚነካ እውነተኛ ታሪክ ሐምሌ 13 2018 ዓ.ም የተከበራችሁና የተወደዳችሁ አድማጮቻችን በዛሬው ዕለት በእግር ኳስ ዓለም ትልቅ ስም ስላተረፈ ነገር ግን ከመጫወቻ ሜዳው በላይ በታታሪነቱና በአባትነቱ የብዙዎችን ልብ ስለማረከ አንድ እውነተኛ ጀግና አጭር ነገር ልበላችሁ። ይህ ድንቅ ጀግና አባት የስፔን ብሔራዊ ቡድንና የቼልሲ ተከላካይ የሆነው ማርክ ኩኩሪያ ይባላል። ብዙዎቻችን እግር ኳስን የምናውቀው በዝና በዋንጫ በሚሊዮኖች ዶላር ዝውውር ነው። ነገር ግን ለዚህ አባት ነገሩ ከዚህ ፍጹም የተለየ ነው። የሪያል ማድሪድ ክለብ እሱን ለማስፈረም የ55 ሚሊዮን ዶላር የዝውውር ጥያቄ ባቀረበበት ወቅት ኩኩሪያ ያስቀመጠው ቅድመ ሁኔታ የብዙዎቻችንን ልብ የሚነካ ነው። እስኪ ስሙት። ይህ ታሪክ እንዴት እንደሆነ በአጭሩ አዳምጡ። የአባትነት ቅድሚያ የ4 ዓመቱ እድሜው ያለው እንግዲህ የበኩር ልጁ ማቴዎ ከኦቲዝም ጋር ነው የሚኖረው። የኩኩሪያ ልጅ ኩኩሪያ ከሪያል ማድሪድ ጋር በሚደራደርበት ወቅት ከገንዘብና ከስቴዲየም መሰረተ ልማት ይልቅ የመጀመሪያውና ዋናው ቅድመ ሁኔታው ልጄ ማቴዎ ማግኘት የሚገባውን የቴራፒ ትምህርት ቤት ድጋፍ በአዲሷ ከተማ በምፈረምበት ክለብ ውስጥ ላገኝ እችላለሁ ወይ? የሚገርም ነገር እኮ ነው። ከአማዞን ፕራይም ጋር ባደረገው ቃለ መጠይቅ ላይ እንባ እየተናነቀው እንደተናገረው ለልጄ የሚስማማው ትምህርት ቤቶችን ወይም የቴራፒ ማዕከላት ማግኘት ወደ ማልችልበት ክለብ ወደ ማልችልበት ከተማ በፍጹም አልሄድም ሲል ተደምጧል። የ4 ዓመቱ ማቴዎ እስካሁን ድረስ መናገር ባይችልም አባቱ ኩኩሪያ ግን ታላቅ ተስፋና እምነት በሱ ላይ አለ። እሱ እንደሚለው ከሆነ ልጄ የሚያሳየው ማንኛውም ትንሽ የእድገት ለውጥ ወይም የሚያስመዘግበው ስኬት የሚገርም ነው። ከማንኛውም የእግር ኳስ ዋንጫ በላይ ለኔ ትልቅ ትርጉም አለው። ኦቲዝም ያለበትን ልጅ ማሳደግ በስነ ልቦናም ሆነ በኑሮ እጅግ ፈታኝ ነው። ነገር ግን እንደ ኩኩሪያና እንደ ኩኩሪያ ባለቤት ክላውዲያ ማለት ነው ያሉ ለልጆች ሲሉ የትኛውንም የህይወት እድልና ገንዘብ አጋጣሚ መስዋዕት ለማድረግ ዝግጁ የሆነ ቤተሰብ ግን ማግኘት ከባድ ነው። ለዚህ ነው ከኦቲዝም ጋር የሚኖር ልጅ የሚያሳድጉ ወላጆች ሁሉ እውነተኛ ጀግኖች ይባላሉ። እንግዲህ ይህንን መሰሉን ድንቅ አባትና ተጫዋች ለማየት ሲባል ብዙዎች ኳስን እየጀመሩ ይገኛሉ። እስኪ ኢትዮጵያ ላይ ጀግና አባት ልጁ ከኦቲዝም ጋር የሚኖር ግን ልጁን እያሳደገ ያለ አባት ጀግና ብላችሁ አድርሱት። መረጃው የአማዞን ፕራይም ቪዲዮ ዶክመንታሪስ እንደ ስፖርት ኒውስ ነው። ቤቱ ፎሎ ይደረግ፣ ቪዲዮ ሼር ማድረግ እንዳይረሳ ማለት ወዳለው